ክብር ሁሉ ለጌታ ለኢየሱስ ክርስቶስ ይሁን። እንደምን ሰነበታችሁ የተወደዳችሁ ቅዱሳን? ሰላም ለእናንተ ይሁን። የጌታ ጸጋና ሰላም ይብዛላችሁ። እግዚአብሔር አምላኬን እጅግ አድርጌ አመሰግናለሁኝ። ዛሬ ደግሞ ሁልጊዜ እንደምለው በእግዚአብሔር ቸርነት፣ በእግዚአብሔር ምሕረትና በእግዚአብሔር በጎነት ወደፊታችሁ መጥቻለሁ። የእግዚአብሔርን ቃል ይዤ መጥቻለሁ። ተዘጋጅቼ አንብቤ ጊዜ ወስጄ በደንብ አድርጌ እግዚአብሔርን ቃል ይዤ መጥቻለሁኝ። እንግዲህ እየተማረን ያለነው ትምህርት አሁን ወደ መጨረሻው እየተቃረብን ነው። በጣም በመጽሐፍ ቅዱሳችን ከባድ ክፍል የተባለውን ሮሜ ምዕራፍ 9 ምዕራፍ 10 ምዕራፍ 11 ነው። እንግዲህ ሄደን ተጉዘን ምዕራፍ 11 ደርሰናል። ምዕራፍ 11ን በምናነሳበት ጊዜ ያው እንግዲህ ሶስቱም ምዕራፍ የሚያሳየው ስለ እስራኤል መዳን ነው። እስራኤል እንዴት ነው ደህንነትን የምታገኘው? እስራኤል እንዴት ነው ደህንነትን የምታጣው? በሚል ነው እየተማረን ያለነው። አርዕሱ ራሱ እስራኤል ትድናለችን ብሎ አዎ ነው የሚለው። ምን ማለት ነው? እንዴት ነው የምትድነው? እንዴት ነው የማትድነው? ምክንያቱም ክፍሉ የሚናገረው ስለ እስራኤል ስለሆነ መጽሐፍ ቅዱሳችን ጠቅላላ ስለ እስራኤል ብቻ አይደለም። ማንኛውም ሰው ማንኛውም ግለሰብ መዳን የሚችለው በክርስቶስ ኢየሱስ እንደሆነ ብሉይ ኪዳንም አዲስ ኪዳንም የሚናገረው እሱን ነው። ነገር ግን ሐዋርያ ጳውሎስ ለእስራኤላውያን በሚያስረዳበት ጊዜ ስለ መዳን አዲስ ኪዳን ስላልተጻፈ ከብሉይ ኪዳን እያነሳ ሰው የሚድነው በእምነት እንደሆነ ማብራሪያ ሲሰጣቸው ቆይቷል ማለት ነው። ምክንያቱም እስራኤል ወይንም አይሁዳውያን በሕግ መዳን ስለፈለጉ በሕግ መዳን አትችሉም፣ የሚዳነው በእምነት ነው እያለ ከብሉይ ኪዳን በደንብ በጥልቀት በስፋት አንስተን ተነጋግረናል። ከሆሴ፣ ከኢዩኤል፣ ከዘሌዋውያን፣ ከዘዳግም፣ ከኢሳይያስ፣ ከኤርሚያስ፣ ከሌሎችም ክፍሎች እያነሳን ምክንያቱም ብሉይ ኪዳን የአዲስ ኪዳን ጥላ ስለሆነ መዳን አሁን አዲስ ኪዳን ላይ የመጣው በእምነት ሳይሆን ከብሉይ ኪዳንም ጀምሮ እግዚአብሔር ያወጣው ስርዓትና ሐዲድ በእምነት እንደሆነ አይተናል። እና እንግዲህ በምዕራፍ 11 ከቁጥር 1 ጀምሮ እስከ 6 በምንመለከትበት ጊዜ ባለፈው 7ንም ለመንካት ሞክረናል። እስከ ቁጥር 6 በምንመለከትበት ጊዜ 4 ነገሮችን ሐዋርያ ጳውሎስ ያነሳል። አንደኛ የሚያነሳው ምንድን ነው? ምዕራፍ 11 ቁጥር 1 ላይ እግዚአብሔር ሕዝቡን ጥሏልን ይላል። ኧረ አልጣለም። ምን ሲባል እግዚአብሔር ሕዝቡን አልጣለም። ያለመጣሉ ምክንያት እኔ መሰክራለሁ፣ እኔ እስራኤላዊ ነኝ፣ አይሁዳዊ ነኝ፣ እዛ ደግሞ የአብርሃም ዘር ነኝ፣ ከቢንያም ወገን ነኝ፣ እንዳልጣለ እኔ መሰክራለሁ ብሎ ራሱን ምስክር አድርጎ ሲያቀርብ እንመለከታለን። ሁለተኛ ያነሳው እግዚአብሔር አስቀድሞ ያወቃቸውን ሕዝብ ጥሏቸዋል ወይ ይላል። የእግዚአብሔርን ዘለዓለማዊ ዕውቀት የእግዚአብሔርን ዘለዓለማዊ ዕቅድ ከዘላለም ዓለም ሳይፈጠር በፊት የነበረውን ዕቅዱን እንዴ እግዚአብሔር ከዘላለም ያወቃቸውን እግዚአብሔር አስቀድሞ ያወቀውን ሕዝብ ጥሏቸዋል? ኧረ በፍጹም አልጣላቸውም። እንዴ ኤፌሶንን ስታነቡ ዓለም ሳይፈጠር በፊቱ ቅዱስና ነውር የሌለን እንሆን ዘንድ በክርስቶስ መረጠን እኮ ነው የሚለው። ሮሜ ምዕራፍ 8ም አስቀድሞ ያወቃቸውን ይላል። የእግዚአብሔርን ቅድመ ዕውቀት የእግዚአብሔርን ቅድመ ዘለዓለማዊ ዕውቀቱን ይናገራል። ስለዚህ እግዚአብሔር አስቀድሞ ያወቃቸውን አሁን ጣላቸው? አሁን አልቻለም? አሁን ማዳን አልቻለም? ኧረ በፍጹም። እግዚአብሔር በቅድመ ዕውቀቱ ያወቃቸውን ሕዝብ ምን አላላቸውም? አልጣላቸውም፣ አድኗቸዋል። አሁንም እያዳነ ነው ብሎ መልስ ይሰጣል። በሶስተኛ በብሉይ ኪዳን ኤልያስ እስራኤልን ይከሳል። ምን ብሎ ይከሳል? እስራኤል በሙሉ ተሳስቷል፣ በጣዖት ውስጥ ነው ያለው። እስራኤል በሙሉ አንተን በድሏል፣ በሙሉ ጠፍቷል፣ ነቢያትህን ሁሉ እንኳን ገለው እኔ ብቻዬን ቀርቻለሁ ብሎ እስራኤልን ሲከስ እንመለከታለን። ኤልያስ ለካ አላወቀም፣ ዕውቀቱ ውስን ነው። ኤልያስ አምላካዊ መልስ መጣለት ይላል። የመጣለትም አንተ እንደዛ ትላለህ እንጂ አንተ የማታውቃቸው ለበዓል ያልሰገዱ እኔ ራሴ ሰዎቹ የቀሩ ሳይሆን እኔ ራሴ ለበዓል ያልሰገዱ 7,000 ሰዎችን አስቀርቻለሁ ይላል። ከዛ በኋላ ይሄንን ሐዋርያ ጳውሎስ ያያይዝና እንዲሁም በኤልያስ ዘመን እንደዛ እንደሆነ ሁሉ አሁንም በዚህ ዘመን በጸጋ የተመረጡ ቅሬታዎች አሉ ይላል። እያችሁት በኤልያስ ዘመን እንዲሁ ደብቆ ለበዓል ያልሰገዱ
ከእስራኤል እንግዲህ ከ12ቱ ነገድ ማለት ነው። አስቡ፣ ከ12ቱ ነገድ በጣም ብዙ ህዝብ ነው። ከዚያ ሁሉ ሚሊየን ህዝብ 7,000 ያስቀረኋቸው እኔ አሉ ይላል። አሁንም በዚህ ዘመን ሁሉ የተበላሸ አይደለም፣ ለእኔ በጸጋ ለይቼ መርጬ ያስቀረኋቸው በዚህ ዘመን አሉ ብሎ የዚህን ዘመን ጳውሎስ ቅሬታዎች ይናገራል። ከዛ እንግዲህ የሚያጎላው ምኑን ነው? ሰው የሚድነው በጸጋ ነው። ከዛ ቀጥሎ ምን ያነሳል? ሰው የሚድነው በጸጋ ነው እንጂ ከጸጋ ውጪ ለመዳን የምትሞክሩ ሰዎች ካላችሁ ጸጋን ጥላችኋል ይላል። ጸጋን ምን ብላችኋል? ጥላችኋል ይላል። ምክንያቱም ሰው በጸጋ ከሆነ የሚድነው ከስራ መሆኑ ቀርቷል። በስራ ለመዳን የምትሞክሩ ከሆናችሁ ደግሞ ጸጋን ጥላችኋል ይላል። ለምን? የተመረጡት በጸጋ ድነዋል ብሎ ይሄንን ያነሳል። ስለዚህ ምዕራፍ 11 ቁጥር 1 እስከ 7 ያለውን አሁን መግቢያ አድርጌ የነገርኳችሁን ባለፉት የተነጋገርናቸው ናቸው። እሱን አንድ ላይ አነብና ዛሬ ቁጥር 7 እና 8 ብቻ ነው የምንመለከተው ማለት ነው። ሮሜ ምዕራፍ 11 ቁጥር 1 እስከ 8 ያለውን ቃል አነባለሁ። ተመልከቱ። አሁን እንደ መግቢያ የነገርኳችሁ ቃል ያለው እዛ ላይ ነው ማለት ነው። እንግዲህ እግዚአብሔር ሕዝቡን ጣላቸውን ይላል እላለሁ አይደለም፣ እኔ መሰክራለሁ አይደል እንዴ? እኔ ደግሞ እስራኤላዊና ከአብርሃም ዘር ከቢንያም ወገን ነኝ፣ እንዳልጣለ ምስክርን ያለው እያለ ነው። ቁጥር 2 እግዚአብሔር አስቀድሞ ያወቃቸውን ሕዝብ አልጣላቸውም ይላል። መጽሐፍ ስለ ኤልያስ በተጻፈው የሚለውን በእግዚአብሔር ፊት እስራኤልን እንዴት እንደሚከስ አታውቁምን? ጌታ ሆይ ነቢያትህን ገደሉ፣ መሠዊያዎችህን አፈረሱ፣ እኔም ብቻዬን ቀረው፣ ነፍሴንም ይሿታል አለ። ነገር ግን አምላካዊ መልስ ምን አለ? ለበዓል ያልሰገዱትን 7,000 ሰዎች ለእኔ አስቀርቻለሁ ካለ በኋላ በዛ ዘመን አንተ ማታውቃቸው 7,000 እንዳስቀረው ሁሉ እኔ እነሱ አይደለም ይቀር እኔ እንደዚሁም በአሁኑ ዘመን ደግሞ በጸጋ የተመረጡ ምን አሉኝ? ቅሬታዎች አሉኝ። ሃሌሉያ! አሁን እየዳኑ ያሉ ወደፊትም የሚድኑ ቅሬታዎች አሉኝ። በምንድን ነው የሚድኑትኝ? ቁጥር 6 በጸጋ ከሆነ ግን ከሥራ መሆኑ ቀርቷል፣ ጸጋ ያለበለዚያ ጸጋ መሆኑ ቀርቷል ካለ በኋላ ቁጥር 7ን ተመልከቱ። የምትድኑት በምንድን ነው አለ? በጸጋ ነው። በጸጋ ከሆነ በሥራ ለመዳን ካሰባችሁ ጸጋ መሆኑ ቀርቷል። ለምን? መዳን በጸጋ ስለሆነ። ጸጋ ማለት ምን ማለት ነው? ነፃ ስጦታ ከእግዚአብሔር ዘንድ የሆነ እግዚአብሔርን የሚመጥን እግዚአብሔርን የሚያክል ሰውን የማይመጥን ለሰው የማይገባው ነገር ግን እንዲሁ የተሰጠው ማለት ነው። ሮሜ 3:23 ሰው ሁሉ ኃጢአትን ሰርቷል፣ እግዚአብሔር ክብር ጎሎታል፣ ነገር ግን ይላል እንዲሁ በእግዚአብሔር ጸጋ በነፃ እንዲሁ ድናችኋል ይላል። ቁጥር 7 እንግዲህ ምንድን ነው? እስራኤል የሚፈልጉትን አላገኙም። እየፈለጉ ነው ግን አላገኙም። ለምን? የተመረጡት ግን አገኙት፣ ሌሎቹ ደነዘዙ ይላል። እንጸልያለን። እናመሰግንሃለን ጌታ አባት ሆይ፣ ስምህ የተባረከ ይሁን፣ ክብር ለአንተ ይሁን። እግዚአብሔር ሆይ በዚህ ማለዳ ደግሞ ቃልህን አስተምረን፣ አብራልን። ከሁሉ የማንሰውን ልጅህን እኔን አስበኝ። እንወድሃለን በኢየሱስ ክርስቶስ ስም አሜን። እንግዲህ እየነገረን ያለው ይሄ የእግዚአብሔር ቃል መዳን በእምነት እንደሆነ በሕግ እንዳልሆነ፣ ሕግን ጠብቆ መዳን እንደማይቻል መጽሐፍት በሙሉ ይናገራሉ። 9ን ጠብቆ በአንዱ የሳተ በሁሉ በደለኛ ነው ስለሚል ኢየሱስ ክርስቶስ የኛን ሥጋ ለብሶ መጥቶ ሕግን ሁሉ ፈጽሞ እኔ ፈጽሜላችኋለሁ፣ በእኔ እመኑ፣ ልክ በእኔ ስታምኑ ሕግን ሁሉ ፈጽማችኋል እያለ ነው። ስለዚህ የመዳንን መንገድ ኢየሱስ ክርስቶስ ምን አደረገልን? ዋጋ ከፍሎ አቀለለልን። አቀሎ በቃ በእኔ ስታምኑ ሁሉ ሆኗል፣ ደህንነት ሆኗል አለ። በእርሱ ስናምን በነፃ እንደዳንን ተነገረን ማለት ነው። ወገኖች ሆይ በነፃ ዳኑ፣ በጸጋ ዳኑ፣ በነፃ ዳኑ ብሎ መንገዱን ከፈተልን ማለት ነው። ስለዚህ በጸጋ የዳነ ሰውና በእምነት የሚታገል ሰው ያስታውቃል። ለምን? ለምሳሌ የመለየት ስጦታ አያስፈልገንም። በጸጋ የዳኑ ሰዎች ሲመጡ ያስታውቃሉ።
አካሄዳቸው ያስታውቃል። በጸጋ የዳኑ ሰዎች ያስታውቃሉ፣ ኑሯቸው ያስታውቃል። እውነተኞቹ ያስታውቃሉ። ምን ያደርጋሉ? ይጸናሉ። አካሄዳቸው ያስታውቃል። ወገኖች ሆይ እነዛ እውነተኞቹን ለምሳሌ በምንድን ነው የምናውቃቸው ካልን ኑሯቸው ራሱ ይመሰክራል። ወገኖች ሆይ ያስታውቃሉ፣ ኑሯቸው ይመሰክራል። በጸጋ ድኛለሁ ብለው እንደልባቸው አይኖሩም፣ እንደልባቸው አይሆኑም። ወገኖች ሆይ በጸጋ የዳነ ሰው አይ በቃ እኔ በጸጋ ድኛለሁ እንደ ልቤ መሆን እችላለሁ ይላል አይልም። መጽሐፍ ቅዱስ እሱን አይናገርም። ሮሜ ምዕራፍ 5 እንዴ ኃጢአት እየበዛ ሲሄድ ጸጋ ከበዛማ ጸጋ የሚበዛ ከሆነ ኃጢአትንም እየጨመርን እያበዛን እንሄዳሉ። ሮሜ ምዕራፍ 6 ሐዋርያ ጳውሎስ መልስ ሰጣቸው። እንዴ ጸጋ እንዲበዛ በኃጢአት ጸንተን እንኑርን? አይገባም አለ። በፍጹም አለ። ወገኖች ሆይ ጸጋ የምናልከሰክሰው ሳይሆን በክርስቶስ ኢየሱስ ሞትና ትንሣኤ በዋጋ መክፈል የተገኘ ነው። እኛ በነፃ እንዳን እንጂ አዳኙ ሰጪው ዋጋ ከፍሎ ነው ያመጣው። ወገኖች ሆይ ስለዚህ በጸጋ የዳኑ ሰዎች እንደ ልባችን እንኑር አይሉም። እንደ ልብ እየኖሩ ከሆነ በጸጋ እንዳልተመረጡ ራሳቸውን እየገለጡ ነው ማለት ነው። በጸጋ እንዳልዳኑ ራሳቸውን እየገለጡ ነው ማለት ነው። በጸጋ የመጠራታቸው ምልክት ጸጋውን እየገለጡ ይኖራሉ። ጸጋውን እያከበሩ ይኖራሉ። ጸጋውን የሚመጥን ኑሮ ይኖራሉ ማለት ነው። ምክንያቱም ጸጋ is not cheap ወገኖች ሆይ ግሬስ ኤክስፔንሲቭ ነው፣ ውድ ነው። ለምን? ዋጋ ተከፍሎ ስለመጣ። ወገኖች ሆይ ጸጋ ማለት ውድና በመስዋዕትነት ተከፍሎ የመጣ አስደናቂ በረከት ነው። ወገኖች ሆይ እኛም የመስዋዕትነት ኑሮ እንድንኖር ነው የሚያደርገን ውድ ስለሆነ። ወገኖች ሆይ በኑሯችን በህይወታችን ይሄንን ጸጋ በውድ እየገለጥነው ልንኖር ያስፈልጋል። ምክንያቱም ውድ ኑሮ ማለት ውድ ዋጋ እየከፈሉ መኖር ማለት ነው። እነዚህ ሁሉ ተሟልተው መታየት አለባቸው። ለምን? ኢየሱስ ክርስቶስ በጸጋ ስላዳነን። ጌታ የተመሰገነውን ያንን ጸጋ ልናከብረው ያስፈልጋል። ነገር ግን ወገኖች ሆይ እኛ አሁን ባለንበት ዘመን ወይንም ደግሞ ከ2000 ዓመት ጀምሮ እስከ አሁን ባለንበት ዘመን ሰዎች በተለያየ ቦክስ ሳጥን ውስጥ ይኖራሉ። ለምሳሌ ቴዎሎጂካሊ ሲስተማቲካሊ የሆኑ ዶክትሪኖች ተሰርተዋል በዚህ 2000 ዓመት ውስጥ ማለት ነው። ሰዎች ደግሞ እዛ ዶክትሪናሊ ውስጥ እዛ ቦክስ ውስጥ ነው ያሉት። ለምሳሌ በዚህ በ2000 ዓመት ታሪክ ውስጥ የተለያዩ የእምነት አባቶች እየተነሱ ያስተማሩት መጽሐፍ ቅዱሳዊ ዶክትሪናሎች አሉ። ለምሳሌ ካልቪን የሚባል ትልቅ የእግዚአብሔር ሰው ተነስቷል። በ16ኛው ክፍለ ዘመን የተነሳ ድንቅ አስተማሪ ነበረ። ስለዚህ ከሱ የተነሳ ካልቪኒስት የሚባሉ በዚያ ቦክስ ውስጥ የሚኖሩ ሰዎች አሉ። እሱ ብቻ አይደለም፣ ሌላም አንድ አርመን የሚባል አስተማሪ ተነስቶ ነበር። እነዚህ እሱ በሚነሳበት ጊዜ እሱም ድንቅ አስተማሪ ነው። በዚህ ቦክስ ሳጥን ውስጥ ደግሞ የሚኖሩ ደግሞ አርመናውያን ደግሞ አሉ ወገኖች። ስለዚህ ምንድነው አሁን ትልቁ ችግሩ? የሆነ ሳጥን ውስጥ ስለገባን ሁሉን ነገር በዚያ አስተሳሰብ በዚያ ቦክስ ውስጥ ነው የምናየው። እዚያ ውስጥ ሆነን ነው የምናስበው። ክፍሎቹን ሁሉ ከዛ አንጻር ነው መፍታት የምንፈልገው። የነዚህ ሰዎች ትምህርት በራሱ ሸጋ የሆነ ትምህርት ነው፣ መልካም የሆነ ትምህርት ነው። የካልቪን ትምህርት ብትሉ በጣም አስደናቂ ነው። አርመናዊውም ያስተማረው ትምህርት፣ ሌሎቹም ቢሆን በጣም ያስተማሩት ትምህርት በጣም አስደናቂ ነው። ምክንያቱም ባለፉት 500 ዓመታት ውስጥ የወንጌላውያንን እምነት በጽናት እንዲኖር ትልቅ አስተዋጽኦ ያደረጉ አስተማሪዎች ናቸው፣ እነዚህም ሌሎቹም። ነገር ግን እኔም ሆነ አንዳንዶች ከዚህ ቦክስ ውስጥ ወጣ ያለንን ምን ማለት ነው? ለምሳሌ እኔ አሁን የማነበው የእግዚአብሔር ቃል ክፍል ይገዛኛል። በነፃነት ቃሉን ለማንበብ ለማሰላሰልም እድል ይሰጠኛል። ምክንያቱም በቃ የእግዚአብሔርን ቃል በማነበበት ጊዜ ያ ክፍል ይገዛኛል። በመንፈስ ቅዱስ በራሴ ምሪት ወገኖቼ ይገዛኛል። በነፃ ለማሰብ በነፃ ቃሉን ለማንበብ ያ እኔን ይገዛኛል።
አሁን ቁጥር 7 ላይ ሐዋርያ ጳውሎስ ሲናገር የሚለውን ተመልከቱ። እንግዲህ ምንድን ነው ይላል? በጸጋ ነው የሚዳነው፣ በእምነት ነው የሚዳነው። አዎ፣ ነገር ግን እነሱ ግን በጸጋ በእምነት መዳን አልፈለጉም ይልና ቁጥር 7 የሚያነሳውን ተመልከቱ። እንግዲህ ምንድን ነው የሆነው ይላል። ቁጥር 7ን ስትመለከቱ እንግዲህ ምንድን ነው የሆነው? እስራኤል የሚፈልጉትን አላገኙም። እየፈለጉ ነው ግን አላገኙም። የተመረጡት ግን አገኙት ይልና ሌሎቹ ግን ደነዘዙ። እስራኤላውያን ፈልገዋል፣ አላገኙትም። የተመረጡት ግን፣ እነዚህ የተመረጡትም እስራኤላውያን ናቸው፣ ከእስራኤላውያን መካከል ናቸው። የተመረጡት ግን አገኙት፣ ሌሎቹ ግን ደነዘዙ ይላል። ቁጥር 7 እንግዲህ ምንድን ነው የሆነው ይለናል። እግዚአብሔር ሕዝቡን ጣላቸውን ብሎ ከላይ ኧረ በፍጹም አልጣላቸውም፣ እንዳልጣላቸውን የመሰክር አለሁ፣ እኔ ማስረጃ አለሁ። ታዲያ ምንድን ነው የሆነው? ይሄ እኮ ዝም ብላችሁ አድበስብሳችሁ የምታልፉት ነገር አይደለም ወገኖች። እግዚአብሔር ሕዝቡን አልጣልም ብሎ ተከራከረና የእስራኤል ሕዝብ እንደ ሀገር አላመነም፣ የበረከቱ ተካፋይ አልሆነም፣ የተስፋው ቃል ተካፋይ አልሆነም ይልና ጳውሎስ ራሱ ጥያቄ ይጠይቃል። የሚጠይቀው ምንድን ነው? ታዲያ ምንድን ነው እስራኤላውያን የሆኑት ይላል። ተመልከቱ። እስራኤል እንደ ሕዝብ የሚፈልጉትን አላገኙም ይላል። የተመረጡት ግን አገኙ፣ ሌሎቹ ግን ደነዘዙ ይላል። እንዴ! የሚፈልጉት አላገኙትም፣ የተመረጡት ግን አገኙት፣ ሌሎቹ ግን ደነዘዙ። ምን ማለት ነው ይሄ? እየፈለጉት እንዴት አላገኙትም? ቁጥር 8ን ተመልከቱ። በጣም የሚገርማቸው ቁጥር 8 ከኢሳይያስ ነው የሚጠቅሰው። ምክንያቱም አዲስ ኪዳን ስላልተጻፈ ስለ መዳን፣ ስለ እምነት በጸጋ ስለ መዳን ከብሉይ ኪዳን ነው እያነሳ የሚነግራቸው። ከኢሳይያስ ያነሳና ኢሳይያስ ያለውን ብሎ ምን ይላል? ቁጥር 8 እንግዲህ እንዲህ ተብሎ ተጽፏል፣ ዓይኖቻቸው እንዳያዩ ጆሮቻቸውም እንዳይሰሙ እግዚአብሔር የእንቅልፍን መንፈስ እስከ ዛሬ ድረስ ሰጥቷቸዋል ይላል። ይህንን ስታነቡ ማን ነው የእንቅልፍን መንፈስ የሰጣቸው? ማን ነው ያደነዘዛቸው ይላል። እግዚአብሔር ራሱ የእንቅልፍን መንፈስ ሰጥቷቸዋል። እግዚአብሔር ራሱ አደንዝዟቸዋል ነው የሚለው። ወገኖች ወይ ይሄ ክፍል የተወሰደው ከየት ነው? ከኢሳይያስ ምዕራፍ 29 ቁጥር 10 ነው የተወሰደው። እግዚአብሔር የእንቅልፍን መንፈስ ሰጥቷቸዋል፣ እግዚአብሔር አደንዝዟቸዋል። እስከ መቼ? እስከ ዛሬ ድረስ ትንቢቱ ኢሳይያስ ተናግሮ ነበረ ነው የሚለው። ግን እኛ ራሳቸው ልቦናቸው ደንዳና ሆኖ እንዳልዳኑ ነው የምንናገረው እንጂ እግዚአብሔር አደነዘዛቸው ብለን ብዙ ጊዜ አናነብም፣ አንወስደውም ወገኖች። ምክንያቱም ይሄ መረዳቱ የለንም። እግዚአብሔር አደነዘዛቸው ብሎ ለመናገር ኧረ በኢየሱስ ስም ከኛ ይራቅ። እንዲህ አይነት አስተሳሰብ ፈጽሞ የለንም። ምክንያቱም ስለ እግዚአብሔር ስናስብ በጎውን ነው የምናስበው ወገኖች። የምንነጋገረው ስለ እግዚአብሔር ነው። የምንማረው ስለ እግዚአብሔር ነው። መጽሐፍ ቅዱስ የሚነግረን ስለ እግዚአብሔር ነው። ስነ መለኮት ነው የምንነጋገረው። ስለዚህ እግዚአብሔርን ደህና ለማድረግ ሸጋ ለማድረግ መልካም ለማድረግ ነው የምንጣጣረው ወገኖች። መሆን የለበትም። መልካም ማድረግ እግዚአብሔርን ለዛ መጣጣር የለብንም። ይሄ በጣም ሰዋዊ ነው። በጣም ደካማ ነው። ይሄ በጣም ፍጥረታዊ የሆነ ነገር ነው ወገኖች ሆይ። መጽሐፍ ቅዱስ የሚለውን ነው ማለት ያለብን እንጂ እግዚአብሔር መልካሙን እየመረጠን ለሱ ክፉን እየመረጠን ለሌላ አይደለም። የሆነውን ነው መቀበል ያለብን እንጂ ወገኖች ሆይ መልካምን ነገር ለእግዚአብሔር መርጠን ልንሰጠው አይገባም። እግዚአብሔር አደነዘዛቸው። እግዚአብሔር የእንቅልፍን መንፈስ ሰጣቸው። 4 ነጥብ የሚለው መጽሐፍ ቅዱስ እሱን ነው ወገኖች። ብዙ ጊዜ ግን የእኛ እግዚአብሔር ሲያዩት እንዲህ ሊሆን አይገባም፣ አያስፈልግም፣ ማስተካከል ያስፈልጋል። የኔ እግዚአብሔር አያደነዝዝም፣ የኔ እግዚአብሔር መልካም ነው፣ የኔ እግዚአብሔር ደግ ነው። ይሄን ነው የምናስበው ወገኖች ሆይ። ሙሉውን መጽሐፍ ነው ማንበብ ያለብን። ሚስት ባሏ በሰው ዘንድ ተቀባይነት እንዲኖረው፣ ሞገስ እንዲኖረው አንዳንድ ነገር ማስተካከል ትችል ይሆናል። እኛ ግን እግዚአብሔርን እንደዚህ ማስተካከል አንችልም ወገኖች። እርሱ እንዳለ ፍጹም ነው። እርሱ እንዳለ መልካም ነው። እርሱ እንዳለ ራሱን የገለጠው በቃሉ ነው። ጌታ የተመሰገነ። ትክክል ነው። እግዚአብሔር መልካም ነው። እግዚአብሔር ፍጹም ነው። እግዚአብሔር ደግ ነው። እግዚአብሔር ቸር ነው። መጽሐፍ ቅዱስ የሚናገረው እሱን ነው። ግን እግዚአብሔር እሱ ብቻ አይደለም። እግዚአብሔርም ጠማማም ነው ተብሎ ተጽፏል። እግዚአብሔር
ከክፎች ጋር ክፉ ነው ተብሎ ተጽፏል። ምሳሌ 17 እና 18 አንብቡ ወገኖች ሆይ። መጽሐፍ ቅዱስ የሚለውን ነው ማስቀመጥ ያለብን። እግዚአብሔር ልንኩሎ አይገባም። እግዚአብሔር ደግሞ ራሱን የገለጠው በቃሉ ነው። ስለዚህ እሱ የሚፈልገው እኛ ቃሉ እንዳለ እንድንወስድ ነው። ቃሉ የሚለውን ይዘን እንድንሄድ ነው እንጂ ቃሉን ልንኩለው ልናሳምረው አያስፈልግም ወገኖች። ለምሳሌ ካሁን በፊት አይተነዋል። ሮሜ ምዕራፍ 9 ቁጥር 14 ምን ይለናል? እንግዲህ ምን እንላለን? በእግዚአብሔር ዘንድ አመፃ አለን ይላል። ኧረ የለም። ቁጥር 18 ለሙሴ የምምረውን ሁሉ እምራለሁ፣ ከዚያስ ለምራራለት ሁሉ እራራለታለሁ ይላል። ቁጥር 16 እንግዲህ ምሕረት ለወደደ ወይ ለሮጠ አይደለም ከሚምር ከእግዚአብሔር ዘንድ ነው እንጂ ይላል። ቁጥር 17 መጽሐፍ ፈርዖንን ኃይሌን በአንተ አሳይ ዘንድ ስሜን በምድር ሁሉ ይነገር ዘንድ ለዚህ አስነሳው ይላልና ይላል። ቁጥር 18 እንግዲህ የሚወደውን ይምራል፣ የሚወደውንም እልከኛ ያደርገዋል። ተመልከቱ፣ እልከኛ ያደርገዋል ነው የሚለው። ማን ነው ይሄንን ያደረገው ይላል? እልከኛ ያደርገው እግዚአብሔር ነው ይላል። ታዲያ ይሄንን እግዚአብሔርን ትቀበሉታላችሁ? አዎ ወገኖቼ፣ እግዚአብሔርን እንዳለ ነው የምንቀበለው እንጂ እግዚአብሔርን ልናሳምረው አንችልም። ይሄ ደካማ የሆነ የወረደ ምድራዊ የሆነ የሰው አስተሳሰብ ነው ወገኖች። እግዚአብሔርን አታስተካክሉትም። ያለውን ነው እንድንቀበል የሚፈልገው። እርሱ ሰሪያችን ነው እንጂ እኛ ሰሪዎቹ አይደለንም ወገኖች ሆይ። በጥልቀት አለማንበባችን ነው እንዳናውቅ ያደረገን። ከእግዚአብሔር ጋር ያለንን ህብረት እንዳናውቅ ያደረገ ጥልቅ የእግዚአብሔርን ቃል አናነብም። ለምሳሌ የእግዚአብሔር ቃል ሲናገር ማቴዎስ 11 ቁጥር 25 ላይ ራሱ ጌታ ኢየሱስ ክርስቶስ ነው የተናገረው። ምን ይላል? አባት ወይ የሰማይና የምድር ጌታ ይሄንን ከጥበበኞች ከአስተዋዮች ሰውረ ለሕፃናት ስለገለጥክላቸው አመሰግንሃለሁ ካለ በኋላ አዎ አባት ሆይ ፈቃድህ በፊትህ እንዲህ ሆኗል ይላል። ተመልከቱ፣ እዚህ ጋር የምናየው እግዚአብሔር ገላጭም ሰዋሪም ሆኖ ነው የምናየው። እግዚአብሔር ሁለቱንም ሆኖ ነው የምናየው። ሲገልጥም ሲሰውርም ነው። መሰወር ማለት ምን ማለት ነው? ሊያውቁ የሚገባቸው ሰዎች እንዳያውቁ ማድረግ ማለት ነው። መግለጥ ማለት ደግሞ ሊያውቁት የማይገባቸውን ሰዎች እንዲያውቁ ማድረግ ማለት ነው። ምክንያቱም እዚህ ጋር ጠቢባን አሉ፣ አዋቂዎች አሉ፣ መጽሐፍትን የሚከፍቱ አሉ፣ ከኛ በላይ ላሳር የሚሉ አሉ፣ የሚተነትኑ አሉ። እዚህ ጋር ደግሞ ህፃናቶች አሉ። ህፃናት ማለት በእድሜ አይደለም፣ እንደ ህፃን የሚቆጠሩ ያልተማሩ መጽሐፍትን የማያውቁ የሚባሉ አሉ። እባካችሁ እግዚአብሔርን እንደዚህ ልናውቀው ይገባል። እግዚአብሔር ሰዋሪም ነው ገላጭም ነው። ሊያውቁት የማይገባቸውን ሰዎች እንዲያውቁ ሲያደርግ፣ ሊያውቁት የሚገባቸውን ደግሞ እንዳያውቁት ሲያደርግ፣ ወገኖች በዚህ መንገድ እግዚአብሔርን ልናውቁ ያስፈልጋል። እግዚአብሔር ገላጭም ነው፣ እግዚአብሔር ሰዋሪም ነው። አለን እኛ የመጽሐፍቱ ሰዎች ነን ያሉትን ሰዎች እንዳያውቁ አደረጋቸው። ኧረ እኛ ምንም አናቅም፣ እኛ ምንም በቃ መጽሐፍትንም አናቅም ያሉትን ሰዎች ደግሞ እንዲያውቁ አደረጋቸው ማለት ነው። ከህፃናት ሰውረ ሲል ህፃናት ሲል ልጆች ማለት አይደለም ወገኖች ሆይ። ምንም የማያውቁትን መጽሐፍ የማያውቁትን ያልተማሩትን ገለጠላቸው ማለት ነው። በዮሐንስ ወንጌል ምዕራፍ 9 ላይ ያለ እናንተ የምታዩ አሳውራችሁ ዘንድ የማያዩትን ደግሞ እገልጥ ዘንድ አይናቸውን አበራ ዘንድ ይላል። በመንፈሳዊም ሆነ በምድራዊም ሆነ ማለት ነው። እንደዛ ላድርግ መጥቻለሁ እንዳለ ወገኖች እግዚአብሔር ልናውቅ የሚገባ እንዲህ ሊሆን ያስፈልጋል። እግዚአብሔር ሰዋሪም ነው ገላጭም ነው። ጌታ የተመሰገነ ይሁን ወገኖች ሆይ። እግዚአብሔር በዚህ መንገድ በምናውቅበት ጊዜ ሁልጊዜ በትክክለኛው መንገድ የእግዚአብሔርን ቃል እንድናነብ ይረዳናል። እንግዲህ እየተነጋገርን ያለነው ከሮሜ ምዕራፍ 9 እስከ ምዕራፍ 11 ስለሆነ ወደኋላ ሂዳችሁ ስትመለከቱ ማን ነው መሪው? ማን ነው ተዋናኙ? ማን ነው እንዲህ አደረገ እንዲሰራ የሚለው? አሳወረም ይሁን ገለጠ፣ መረጠም ይሁን ለራሱ አስቀረ የሚለው ማን ነው? ዋናው ተዋናኙ? እየነገረን ያለው ስለማን ነው ስንል ስለ እግዚአብሔር ነው። ስለዚህ ሁልጊዜ መጽሐፍ ቅዱሳችንን በምናነብበት ጊዜ መሪው፣ ተዋናኙ፣ አክተሩ እግዚአብሔር መሆኑን መርሳት የለብንም። አድራጊው እግዚአብሔር ነው።
እዚህ ጋር ተደራጊ አይደለም፣ እግዚአብሔር አድራጊ ነው። ይሄ ክፍል የሚያወራው እንግዲህ ስለ አሕዛብ አይደለም፣ ስለ እስራኤል ነው። ክፍሉ የሚያወራው ስለ እስራኤል ነው። ጥያቄው ምንድን ነው? እስራኤል በሙሉ ጠፍቷል ነው እያለ ያለው? አይደለም፣ ሊሆንም አይችልም። እግዚአብሔር ያስቀራቸው ቅሬታዎች አሉ። በዚያ ዘመን ለበዓል ያልሰገዱ 7,000 ከእስራኤል ሀገር ሕዝብ ሁሉ በሙሉ 7,000 ቅሬታዎች ያልሰገዱ እንዳሉ፣ አሁን ደግሞ በጸጋ የመረጣቸው አስቀድሞ ያወቃቸው ሰዎች አሉ ነው። በዚያ ዘመን ከእስራኤል ሁሉ ሕዝብ የተመረጡ እስራኤላውያን ነበሩ። ከሕዝቡ ውስጥ ያሉ ከእስራኤል ውስጥ ያሉ ትንሽዬ እስራኤል ነበሩ ማለት ነው። በቅሬታ የዳኑ ትንሽዬ የተወሰኑ እስራኤላውያን ነበሩ። ከሀገሩ ውስጥ 7,000፣ ከሕዝቡ ውስጥ 7,000፣ ከእስራኤላውያን ከ12ቱ ነገድ ውስጥ 7,000 ለበዓል ያልሰገዱ ራሱ እግዚአብሔር እንዳስቀረው ሁሉ ወገኖች ሆይ ዛሬም በጸጋ የተመረጡ እግዚአብሔር ያስቀራቸው ለደህንነት የተመረጡ ሰዎች አሉ ነው እያለ እየነገረን ያለው። ቁጥር 7 እና 8 የሚነግረን እሱን ነው። ስለዚህ እነዚህ ተለይተው ወጡ እያለን ነው። የተመረጡት ቅሬታዎች ተለይተው ወጡ እያለን እና የሚያጎላው የእግዚአብሔርን ድርሻ ነው የሚያጎላው። ግን እዚህ ውስጥ የሰው ድርሻ የለም እያለ ነው? በፍጹም የሰው ድርሻ አለ። ግን የሰው ድርሻ በጣም ኢምንት ነው፣ ትንሽ ነው። ማመን የልብ ጉዳይ ስለሆነ፣ የውስጥ ጉዳይ ስለሆነ፣ ምክንያቱም ሰው በልቡ አምኖ ይጸድቃል ስለሚል የሰው ድርሻ አለ፣ ግን ትንሽ ነው። ማመን የልብ ጉዳይ ነው እንጂ እንትና ይህንን ሰራ፣ እንትና ይህንን አደረገ ብለን የምንናገረው ነገር አይደለም። የልብ ጉዳይ ስለሆነ ማመን ሰው የሚያየው ነገር አይደለም። እንትና አመነ ብለን ልናሳየው የምንችለው ነገር አይደለም። የልብ ጉዳይ ስለሆነ እምነት የልብ ጉዳይ ነው። የሆነ የሥራ ነገር አይደለም። የሆነ ተንቀሳቅሰን የምናደርገው ነገር አይደለም። በጣም ውስጣዊ ነው፣ መንፈሳዊ ነው። ሰዎች ወደፊት መጥተው ለምሳሌ ጌታን የምትቀበሉ ሰዎች ሲባሉ ይመጣሉ። እኛ ያለውን በሉ ብለን ስላልናቸው ወገኖች ወይ ዳኑ ማለት አይደለም። ያንን ስርዓት ፈጸሙ ማለት ለደህንነታቸው ተረጋገጠ ማለት አይደለም። ምክንያቱም እምነት የልብ ነገር ስለሆነ የውስጥ ነገር ስለሆነ ወገኖች ዓለምን ክጃለሁ፣ ሰይጣንን ክጃለሁ፣ ጌታዬን እንደ ግል አዳኝ ተቀብያለሁ ስላለ ዳነ ማለት አይደለም። የልብ ጉዳይ ነው፣ የውስጥ ጉዳይ ነው። ጌታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 3 ላይ ስለ ዋናው አስተማሪ ስለ ኒቆዲሞስ ሲናገር ምን አለ? አንተ የእስራኤል መምህር ሆነህ እንዴት ስለ መዳን አታውቅም አለው። ነፋስ ወደ ወደደው ይነፍሳል፣ ከወዴት እንደመጣ ግን አይታወቅም፣ የወደደውን አድርጎ ይሄዳል አለ። ወገኖች ሆይ እንዲሁ ከመንፈስ የተወለደም እንደዚሁ ነው፣ ነፋስ ነው፣ እፍ ነው አለ። አንዳንድ ሰዎች አመኑ ብለን ደስ ብሎን ሳለ በጣም በትንሽ ነገር ይሰናከላሉ። ለምሳሌ ጌታን የምትቀበሉ ነፍሳት ወደ ጉባኤ ወደዚህ ኑ ይላል። ሰባኪው ሊሆን ይችላል፣ ዘማሪው ነፍሳት ብሎ ሲጠራ እንዴት ትንኝ ይለኛል ብለው ተሰናክለው ከእግዚአብሔር ቤት የሚወጡ አሉ። ወገኖች በጣም የሚገርማችሁ መጠንቀቅ ያለብን ደህንነት የልብ ጉዳይ ነው ወገኖቼ። ድርጊት ወጥቶ ሳይሆን ልብ ውስጥ ነው መዳን ያለው። የሚሆነው ነገር በእምነት ስለሆነ የልብ ጉዳይ ስለሆነ ይሄንን ደግሞ እግዚአብሔር እጅግ ትልቅ ቦታ የሚሰጠው ነገር ነው። በልብ የሚታመን ስለሆነ እንግዲህ ከሰው አንጻር ስታዩት ምንም የማይታይ ነው። ከእግዚአብሔር አንጻር ስናየው ግን ትልቅ ቦታ ያለው ነገር ነው። ሰው በልቡ ምን ይላል? የዛሬ 2000 ዓመት ለኔ ተሰቅለህልኛል፣ ሞተህልኛል፣ ከዚያስ ከሞት ተነስተሃል፣ ከዚያስ አርገሃል፣ ተመልሰ ትመጣለህ፣ ትወስደኛለህ ሲል ዳነ። አለቀ። ሌላ ምንም ፕሮሰስ የለውም። ስለዚህ ወገኖች አንደኛ እግዚአብሔር እንደ እግዚአብሔርነቱ ልንቀበለው ይገባል እንጂ አንኩለውም፣ አናሳምረውም ነው ጳውሎስ እየነገረን ያለው። ሁለተኛ የሰው ድርሻ አለ በመዳን ውስጥ። ነገር ግን እሱ ምንድን ነው? ኢምንት ነው፣ ትንሽዬ ነው፣ የማይታይ ነው። ትልቁ ዋናው ሰራተኛ ግን እግዚአብሔር ነው ወገኖች። ትልቁን የመዳንን መንገድ እኛ ምን ያደረገን
አድራጊው ፈጣሪው እግዚአብሔር ነው ጳውሎስ እየነገረን ያለው። ስለዚህ ቁጥር 7 የሚለን ምንድነው? በደንብ ስንተነትነው እስራኤል የሚፈልጉትን አላገኙትም፣ የሚፈልጉትን የተመረጡት ግን አገኙት ይላል። ሌሎቹ ግን ደነዘዙ ይላል። ምን ማለቱ ነው? እስራኤል እንደ ሕዝብ ፍለጋ ላይ ነበሩ። ለካ እንደ ኔሽን ፍለጋ ላይ ነበሩ። ለካ ፈላጊዎች ነበሩ። ግን ሲፈልጉ የኖሩት የሚያሳዝነው የሚፈልጉትን አላገኙም ነው የሚለው። ሲፈልጉ ኖረዋል፣ የሚፈልጉትን አላገኙም ይላል። ከነሱ ውስጥ የተመረጡት ግን አገኙት። ሲፈልጉ የኖሩት እስራኤላውያን በሙሉ አላገኙትም። ከነሱ መካከል ለምሳሌ ከ10 3ቱ የተመረጡት አገኙት። 7ቱ ግን ሲፈልጉ ነው የኖሩት፣ አላገኙትም ነው እያለን ያለ ነው። እንግዲህ በሚገርማችሁ እስራኤል ማንን ነው ሲፈልጉ የኖሩት? ምንድን ነው የፈለጉት? ወገኖች ሆይ እግዚአብሔርን የፈለጉ ይመስላል። አይደለም፣ እግዚአብሔርን አልፈለጉም። ምክንያቱም እግዚአብሔርን ቢፈልጉ ኑሮማ መጽሐፍ ቅዱስ ኤርምያስ 29 ቁጥር 11 እስከ 15 በምናነብበት ጊዜ እግዚአብሔርን ብትፈልጉ ታገኙታላችሁ ብሏል። እግዚአብሔር በባህሪው ተፈልጎ የሚገኝ አምላክ ነው። እግዚአብሔርን ፈልጉ ታገኙትማላችሁ ነው የሚለው። ሁልጊዜ ፊቱን ፈልጉ ታገኙታላችሁ ነው የሚለው። እነዚህ ሰዎች ግን እግዚአብሔርን አይደለም ሲፈልጉ የኖሩት። እንግዲህ እግዚአብሔርን ቢፈልጉ ኑሮ ራሱ እግዚአብሔር ደጃቸው ድረስ መጥቷል። በዮሐንስ ወንጌል ምዕራፍ 1 ቁጥር 12 የእርሱ ወደ ሆኑት ወደ ገዛ ወገኖቹ መጣ በራቸው ድረስ መጣ። እኛ አንደኛ ጴጥሮስ ምዕራፍ 1 ላይ እንደሚናገር ኢየሱስ ክርስቶስን ሳታዩት ወዳችሁታል ነው የሚለው። ሳናየው ነው በእምነት የተቀበለው። እነሱ ግን በራቸው ድረስ መጥቶ ወደ ገዛ ወገኖቹ መጣ፣ አልተቀበሉትም። ለተቀበሉት ሁሉ በስሙ ለሚያምኑ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። እነሱም ቢሲሉ በቃ ላመኑ ሁሉ በሙሉ አለ። አንድ ባለሀብት ነግሬያቸዋለሁ። ሂዱና ባለሀብቶቹን ጥሩ ግብዣ አዘጋጅቻለሁ ሲል ብዙዎቹ ላለመምጣት አንዱ ሚስት አግብቻለሁ፣ አንዱ በሬ ገዝቻለሁ፣ አንዱ መሬት ገዝቻለሁ እያለ እራት ጠርቷቸው ምክንያት ሲሰጡ ሂዱና ውጭ ያሉትን ሁሉ አንካሳውን፣ ጉንድሹን፣ ሽባውን፣ አመንዝራው ሁሉ ሰብስባቸው አምጡልኝ እንዳለ ወደ ገዛ ወገኖቹ መጣ። እምቢ አሉ። ከዛስ ለሌላው ሁሉ ለተቀበሉት ሁሉ በስሙ ለሚያምኑ ብሎ ለእኛው ሁሉ መዳን ሆነልን ወገኖች ሆይ። ስለዚህ የፈለጉት እግዚአብሔርን አይደለም። የፈለጉትማ ወገኖች ሆይ አላገኙትም። የተመረጡት ግን አገኙት ይላል። የተመረጡት ያገኙት ምንድን ነው? ጽድቅ ነው። የተመረጡት የፈለጉት ምንድን ነው? ጽድቅ ነው። የተመረጡት ያገኙት ጽድቅ ነው። የተመረጡት የፈለጉት ጽድቅ ነው። ጽድቅ ግን በምንድን ነው ያገኙት? ነው የተመረጡት። እንደነዛው ፈልገው እንዳጡት እስራኤላውያን በሕግ ነው አይደለም፣ በእምነት ነው። ማረጋገጫ የእግዚአብሔር ቃል ማረጋገጫ ያስፈልጋል። እያንዳንዱን ነገር በምንነጋገርበት ጊዜ ማረጋገጫ ያስፈልጋል። ሮሜ ምዕራፍ 9 ቁጥር 30 እንግዲህ ምን እንላለን? ጽድቅን ያልተከተሉ አሕዛብ ጽድቅን አገኙ። ጽድቅን ያልተከተሉ ጽድቅን የማያውቁ አሕዛብ ጽድቅን አገኙ። በምንድን ነው ያገኙት? እርሱ ግን ከእምነት የሆነ ጽድቅ ነው ይላል። ከሕግ የሆነ ጽድቅ ሳይሆን ያገኙት ከእምነት የሆነ ጽድቅ አገኙ። ድሮ ጽድቅን አያውቁም፣ መች ተነግሯቸው። መጽሐፉ የነሱ አይደለም የአይሁዳውያን ነው። አሁን ግን ጽድቅን አገኙ። በሕግ ሳይሆን በምንድን ነው? በእምነት አገኙ። ቁጥር 31 እስራኤል ግን የጽድቅን ሕግ እየፈለጉ አያችሁ፣ ጽድቅን ይፈልጋሉ፣ ግን በሕጉ በኩል ጽድቅን ሕግ እየፈለጉ አልደረሱም ይላል። ስለዚህ አይሁድ የፈለጉት እግዚአብሔርን ሳይሆን በሕግ ሁሉ ተፈጽሞ የሚገኘውን ጽድቅ ነው የፈለጉት። ምን ማለት ነው? እዚህ ጋር የራሳቸውን ድካም አልተቀበሉም፣ ወይንም የራሳቸውን ድንዛዜ አልተገነዘቡም፣ የእግዚአብሔርን ጸጋ አልተገነዘቡም፣ ወይንም ደግሞ የራሳቸውን ድካም አልተቀበሉም ማለት ነው። አንዳንድ ሰዎች ሲተጉ ሲጥሩ ሃይማኖታዊ የሆነ ስርዓትን መንገድን ሲያደርጉ ለእግዚአብሔር ቤት ጠብር ግፍ ሲሉ ሲወጡ ሲወርዱ ስታዩቸው፣ በአገልግሎታቸው ዋጋ ሲከፍሉ ስታዩቸው እግዚአብሔርን የፈለጉ ይመስለናል ወገኖች። ታዲያ እነዚህ ሰዎች አንዳንድ ጊዜ በጌታ ቤት ውስጥ ሆነው እየደከሙ የማይሆን ነገር ሲገጥማቸው፣ ሲሰናከሉ፣ ሲወድቁ ስታዩቸው፣ ችግር ውስጥ ሲገቡ ስታያቸው በጣም እንደነግጣለን።
ምንድነው እንዴ? እነዚህ ሰዎች ለእግዚአብሔር እየለፉ እየጣሩ ይሄ ሁሉ መከራ ሲደርስባቸው ለእግዚአብሔር ቆመው ስንት ዋጋ በገንዘባቸውም በጊዜያቸውም በላይፋቸውም ስንት ነገር እየከፈሉ ይሄ ሁሉ መከራ የሚደርስባቸው ከሆነ እኔ ከነሱ በምን እሻላለሁ ብለን ወደኋላ የምንሰናከል ሰዎች ብዙ አለን ወገኖች ሆይ። ኧረ እኔ ከነሱ በምን እበልጣለሁ? ይሄ እግዚአብሔር ዝም ብሎ በቃ ለካ የሚፈልጉትን አይወድም ብለን ወደኋላ የምንሸስ ሰዎች እንኖራለን። ይሄ እንግዲህ በእግዚአብሔር ቃል ላይ ተጽፏል። ለምሳሌ ዳዊት ልክ ዙፋን ላይ ሲወጣ በመጀመሪያ ያደረገው ነገር ምንድን ነው ይላልኝ? ጽዮን ሁለተኛ ሳሙኤል ምዕራፍ 5ን ስታነቡ ጽዮን ኢያቡስ ተብላ ትጠራ ነበረ። በዳዊት ጊዜ ነው ጽዮን ወይንም ኢየሩሳሌም የታወቀችው። እና እነዛ ኢያቡሳውያንን አጠፋና ከተማይቱን ኢያቡስን ጽዮን ብሎ አውጥቶ የዳዊት ከተማ የእግዚአብሔር ከተማ አደረጋት። ተመልከቱ እንግዲህ አንዳንድ የሀገር መሪዎች ልክ ሲመረጡ ምርጫን አሸንፈው ወደ ዙፋን ሲወጡ የሚያደርጉት ምንድን ነው? በቀድሞ በነበረው ስርዓት ከነሱ በፊት በነበረው የሀገር መሪ ጠቅላይ ሚኒስትር ሊሆን ይችላል፣ ፕሬዝደንት ሊሆን ይችላል፣ እንደየሀገሩ ነው። እሱ ያበላሻቸው ነገሮች ካሉ እነዛን ነገሮች ይመርጡና ከዛ ምን ያደርጋሉ? እነዛን ነገሮች ያስተካክላሉ። የለውጥ ሐዋርያ ይሆናሉ። የመጀመሪያ ዋናው ስራቸው የተበላሹትን ነገሮች ምን ማድረግ ነው? ማስተካከል ነው። የፈረማቸውን ሁሉ እየሰረዙ እነሱ ሌላ ነገር ያጸድቃሉ ማለት ነው። አሁን ለምሳሌ ተመልከቱ፣ በአሜሪካን ሀገር በየሌሊቱ እየተነሳ ትራምፕ ምን ያደርጋል? ፊርማ ይፈርማል። ይሄ ይቀየር፣ ይሄ ይደረግ እያለ ምን ያደርጋል? ይፈርማል ወገኖች። ስለዚህ ከነሱ በፊት የተበላሹትን ነገሮች ሁሉ ምን ያደርጋሉ? ለማስተካከል ይነሳሉ። ያን ጊዜ ህዝቡ ያያቸዋል። ያንን በማድረጋቸው ህዝቡ ይመለከታቸዋል። አቋማቸውን፣ አካሄዳቸውን የሚያሳዩት በዚህ ይሆናል ማለት ነው። ከዳዊት በፊት ሳኦል በእግዚአብሔር የተመረጠ ነው። ነገር ግን እግዚአብሔርን አልፈለገም ነበረ። ሳኦል እግዚአብሔርን አልፈለገም። መጀመሪያ ልክ ዳዊት ያደረገው ምንድን ነው? በሳኦል ዘመን እግዚአብሔር አልተፈለገም ነበርና አሁን እግዚአብሔርን መፈለግ አለብን አለ። በምን ያሳይ? በኤሊ ዘመን ዳዊት ከመንገሱ በፊት ለ97 ዓመት ታቦቱ ተማርኮ ፍልስጤም ምድር ነው ያለው። ዞሮ ወደ ቤት ሳሚስ ሄዶ ከዚያ አሚናዳብ ቤት ገብቶ የተቀመጠ የእግዚአብሔር ታቦት አለ። እስራኤል ያለ ታቦቱ በጣም ልታስቡት አትችሉም። የህልውናቸው መኖሪያ ነው ወገኖች። ስለዚህ ሁለተኛ ሳሙኤል ምዕራፍ 6 ላይ በምታነቡበት ጊዜ በሳኦል ዘንድ በኤሊ ዘመን እግዚአብሔር አልተፈለገም ነበርና አሁን እግዚአብሔር ልንፈልግ ያስፈልጋል አለ። ስለዚህ ታቦቱ ምድሪቱ ላይ ስለሌለ ታቦቱን ማምጣት አለብን አሉ። እስራኤላውያን መዝሙር ይወዳሉ። እየዘመሩ በከበሮ በብዙ መስዋዕት ወገኖች ሆይ በፍየሉ እየታረደ ወገኖች ሆይ በብዙ ዝማሬ በብዙ አምልኮ ሆ እያሉ ታቦቱን በሰረገላ ጭነው ይዘው መጡ ማለት ነው። ታቦቱን በሰረገላ ይዘው ጭነው በሚመጡበት ጊዜ ወገኖች ሆይ ያ የተጫነበት ሰረገላ ፋነነ፣ ደነበረ ማለት ነው። በሚደነብርበት ጊዜ ያ ያገለግል የነበረው ዖዛ እጁን ሲዘረጋ እጁን ምን አደረገው? ቀሰፈና ገደለው ወገኖች። እና ዳዊት ደነገጠና እንዴ ምን ማለቱ ነው? እግዚአብሔር የሚፈልጉትን እንደዚህ የሚያደርግ ከሆነ የማይፈልጉትን እኮ እንደዚህ አላደረገም። ምንድን ነው ይህ እግዚአብሔር አለ። በጣም ደነገጠ። እዚህ አካባቢ ይህን ታቦት ማሰንበት የሚችል ሰው አለ ወይ ተብሎ ሲፈለግ እዛ አካባቢ አቢዳራ የሚባል ተገኘ ማለት ነው። ከዛ በኋላ እዛ ቤት ታቦቱ ገባ። በጣም ከደነገጠ በኋላ ዳዊት ተከናንቦ ወደ አገሩ ተመለሰ ወገኖች። አንዳንዴ እግዚአብሔር የሚፈልጉትን ለምንድን ነው እንደዚህ የሚያደርግ ያሰኛል። በኋላ ግን ገብቶ መጽሐፍን መመርመር ጀመረ። መጽሐፍትን ማንበብ ጀመረ ወገኖች። እኔን ስትፈልጉ ሳይሆን የቀሰፍኳችሁ ስትፈልጉኝ በስርዓት ፈልጉኝ ማለት ነው አለው ማለት ነው። እኔ ስርዓት ያለኝ አምላክ ነኝ። ስለዚህ በስርዓት ልትፈልጉኝ ያስፈልጋል። ይሄ ደግሞ ታቦቱ በምን መምጣት እንዳለበት ከ500 ዓመት በፊት ለባሪያዬ ለሙሴ ነግሬዋለሁ፣ ተጽፏል። መጀመሪያ መጽሐፉን አንብብ። አንተ መጀመሪያ ዙፋን ላይ ስትቀመጥ ዙፋን ላይ ስትወጣ ማን ሄደ ታቦቱን አምጣልህ አለው። ስለዚህ ቁጭ ብሎ መጽሐፍትን ማንበብ ጀመረ። ምክንያቱም ንጉሥ በሚነግስበት ጊዜ ስርዓት አለ፣ ኦርደር አለ። ያን ጥሶ ነው ሂዶ አምጥቶ ለሌላው ጥፋት የሆነው።
በዘዳግም ምዕራፍ 17 ቁጥር 19 መሰረት ምን ይላል? ንጉሥ በሚነግስበት ጊዜ በዙፋን ላይ በተቀመጠ ጊዜ ወደ ሌዋዊው ወደ ካህኑ ይሂድና መጽሐፉን ከሌዋዊው ይቀበል፣ ከካህኑ ይቀበል። ከዚያ በእጁ ቁጭ ብሎ ኮፒ አድርገው ያም ይጻፈው። እንደ 39ኙን መጽሐፍ ቁጭ ብሎ ምን ያድርገው? ይጻፈው፣ በእጁ ኮፒ አድርገው። መጽሐፉም ለዘላለም ዕድሜ ልኩ ድረስ እዛው አብሮት ይቀመጥ፣ ያንብበው። ጤና ይሆንለታል፣ በረከት ይሆንለታል። ስለዚህ እዛ ላይ ምን ይላልኝ? ታቦቱን የሚሸከሙት ሌዋውያን ናቸው። ቀድሳቸው፣ እጠባቸው፣ ልብሳቸውን ይቀይሩ። ከዚያስ ከተቀደሱ ከታጠቡ ልብሳቸውን ከቀየሩ በኋላ 4 መሎጊያ መሸከሚያ ማለት ነው። 4 መሎጊያ ላይ አድርገው ይሸከሙ እንጂ እኔ በሰረገላም በከብት የሚጫን አላልኩም ማለት። ለምን? በዚያ ዘመን በከብት ላይ የሚጫነው ጣዖት ስለነበረ ሕጉን እንደሚገባ አላወቀ ስለሆነ ነው እንደዛ አደጋ የደረሰበት። ካህናትን ቀድሰ በካህናት በኩል ነው አምጣ ያልኩት አለ። ስለዚህ ልክ ቃሉ ሲገባው በካህናት በኩል አሸክሞ ካህናትን ቀድሶ አሸክሞ ይዞ በሚመጣበት ጊዜ በክብር በሰላም ታቦት ወደ ሀገሩ መጣ ማለት ነው። ስለዚህ ወገኖች ሆይ ስለፈለግነው አናጣውም እግዚአብሔርን። ስንፈልገው ግን በስርዓት ነው መፈለግ ያለብን። ስለፈለጋችሁኝ አይደለም የቀሰፍኳችሁ፣ በስርዓት ስላልፈለጋችሁኝ ነው ያላቸው እግዚአብሔር። እግዚአብሔርን የፈለገው ሁሉ ያገኘዋል። ወገኖቼ አንዳንድ እንቅስቃሴዎችን አንዳንድ ድርጊቶችን ስናይ እነዚያ ሰዎች እግዚአብሔርን የፈለጉ እንዳይመስላችሁ። ምክንያቱም እግዚአብሔርን መፈለግ የምንድን ነው? የልብ ጉዳይ ነው። ለምሳሌ እኔ በጣም ስብከት እወዳለሁ፣ በጣም መስበክ እወዳለሁ። ወገኖች ሆይ 24 ሰዓት ብሰብክ አልሰለችም። ደግሞ እግዚአብሔር ጠርቶኛል፣ እግዚአብሔር ሰጥቶኛል። ጌታ የተመሰገነ ነው። ስብከት በጣም እወዳለሁ። ነገር ግን ስብከት ነው የምወደው ወይስ እግዚአብሔርን ነው የምወደው? ከስብከቱ ይልቅ እግዚአብሔርን ነው የምወደው ወይስ ስብከቱን ነው የምወደው? ወገኖች አንዳንድ ሰዎች አሉ ስብከት የሚወዱ ታመው ሆስፒታል ገብተው ተደግፈው መጥተው ሰብከው ወደ ሆስፒታል የሚመለሱ አሉ ወገኖች። ስለዚህ ራሴን እጠይቃለሁ፣ ማንን ነው የሚወደው? ስብከት ነው የምወደው? እግዚአብሔርን ነው የምወደው? ምንድን ነው? ይሄንን መጠየቅ ያስፈልጋል። ስለዚህ እስራኤል የፈለጉትን አላገኙም ሲል እግዚአብሔርን ሳይሆን የፈለጉት ጽድቅን ነው የፈለጉት። እግዚአብሔርን አልፈለጉም፣ ጽድቅን ነው የፈለጉት። የፈለጉት ደግሞ በሕግ በኩል ነው እንጂ በጸጋና በእምነት በኩል አይደለም። ለምን ፈለጉት? ሮሜን ወደ ኋላም ወደፊትም ሄዳችሁ በምታነቡበት ጊዜ ለምሳሌ ሮሜ ምዕራፍ 3 ቁጥር 27 በደንብ አድርጎ ቁልጭ አድርጎ ያስቀምጥልናል። ምን ይላል? ትምክህት እንግዲህ ወዴት ነው ይላል። እርሱ ቀርቷል። ትምክህት መመካት ወዴት ነው? እርሱ ቀረ። ሕግን ጠብቄ በሕግ ለፍቼ በሥራ ጥሬ ተጣጥሬ እድናለሁ ማለት ትምክህት ቀረ። በየትኛው ሕግ ነው ይላል? ሚዳነው በየትኛው ሕግ ነው? በሥራ ሕግ ነው አይደለም፣ በእምነት ነው እንጂ ይላል። በቃ ትምክህት ቀረ፣ በሕግ መዳን ቀረ። ለምን? ሕግን ጠብቄ ነው እድናለሁ አይደለም፣ በእምነት ነው እንጂ ይላል። ተመልከቱ። ለምንድን ነው በሕግ መጽደቅ የቀረው? ለምንድን ነው እግዚአብሔር በሕግ መጽደቅን ያስቀረው? ወገኖቼ አትችሉትም፣ ትምክህቱን አትችሉትም፣ ኩራቱን አትችሉትም፣ ትዕቢቱን ወገኖቼ አትችሉትም። እንኳን ሰው አይደለም እግዚአብሔር በሕግ በኩል መጽደቅን አልፈለገውም። በሕግ መንገድ መጽደቅን እግዚአብሔር አልወደደውም። ሰው ሕጉን ጠብቆ መጽደቅ አይችልም። መጽሐፍ ቅዱስ አንድም እንኳን ጻድቅ የለም ይላል። አንድም እንኳን ከፀጉራችሁ ጀምራችሁ እስከ ጥፍራችሁ ድረስ በኃጢአት የተበከላችሁ ናችሁ፣ የተበላሻችሁ ናችሁ ነው የሚለው ሮሜ ምዕራፍ 3 ቁጥር 9 ጀምሮ ስታነቡት ጠቅላላ አካላችን ሁሉ እየዘረዘረ እንዴት በኃጢአት የተበላሸን እንደሆነ ነው የሚዘረዝረው። ወገኖች የሚገርማችሁ ነገር እንደው ትንሽዬ እንኳን ከኔ መልካም ነገር አለ ብትሉ እንኳን እሷን መጽሐፍ ቅዱስ ምን ይላታል? የመርገም ጨርቅ ናት ይላል። የመርገም ጨርቅ የሆነች ናት ይላል። ትምክህት አይጣን ነው ወገኖች፣ እግዚአብሔር አይፈልገውም። እነሱ ግን የሚፈልጉት የሚያስመካ ስለሆነ ወገኖች አንዳንድ ነገሮችን በተለየ ሁኔታ የምንፈልገው ለታይታ ነው፣ አንቱ ስለሚያስብል ነው ወገኖች። አንዳንድ ጊዜ ጥቅሙ ገንዘብ ብቻ አይደለም ወገኖች፣ በገንዘብ የሚተመን ብቻ አይደለም ወገኖች።
ውስጡ አለው፣ ኩራት አለው፣ ትዕቢት አለው፣ ትርፍ አለው፣ ስም ማስጠራት አለው ወገኖች። ስለዚህ በጣም የሚገርማችሁ አንዳንድ ጊዜ ኩራት፣ ትምክተኝነት እንኳን ሌሎች ሰዎች እኛ ራሳችን አንዳንድ ጊዜ አናውቀውም፣ ለማወቅ እንቸገራለን። አይደለም ሌሎች ሰዎች ራሳችን እንኳን የማናውቅበት ጊዜ ይገጥመናል። ምክንያቱም መጽሐፍ ቅዱስ ሲናገር የሰው ልብ እጅግ ክፉ እጅግም ተንኮለኛ ነው፣ ማንስ ያውቀዋል? የራሷ ያልሆነውን እንቁላል እንደምትቀፈቅፍ ቆቅ ነው ይላል ኤርምያስ 17። እጅግ ክፉ እጅግ ተንኮለኛ የራሷ ያልሆነውን እንቁላል ለመቀፍቀፍ እንደታቀፈች ቆቅ ነው ይላል ወገኖች። ስለዚህ ሰውየው አያውቀውም፣ እኔ እግዚአብሔር ስለሆንኩ ነው የማውቀው ነው እያለ ያለ። ስለዚህ እስራኤላውያን የፈለጉትን አላገኙም። የፈለጉት በሕግ የሚገኘውን ጽድቅ ስለሆነ በራሳቸው ለፍተው ይሄን አድርጎ ይሄን ሰርቶ ይሄን ፈጽሞ በሚል መጽደቅ ስለሆነ የፈለጉት እግዚአብሔር አልፈለገውም፣ ናቀው። እነሱ የፈለጉት ደግሞ ይሄንን ነው፣ በሕግ የሚገኘውን ጽድቅ ነው የፈለጉት። ለምን? አንቱ ስለሚያስብል ይሄንን አድርጓል። ዛሬ እናያለን እግዚአብሔር ያስነሳቸው ሰዎች እግዚአብሔር ይባርካቸው። ነገር ግን ከተፈወሰ በኋላ አንድ ሰው መገለጡ ከመጣ በኋላ ወገኖች ሆይ እኔ ስናገር ነው እንዴት ነው የሆነልህ እያሉ የራሳቸውን ዜና ለማስፋት የሚያደርጉትን ነገር ትሰማላችሁ። በማን በኩል ነው የተናገረ? በአንተ በኩል ነው የተናገረኝ። ከዛ ምን አለህ? በእኔ በኩል እንደዚህ ሆነ፣ እንደዚህ እንትን ብሎ እንደዚህ ሆስፒታል እንትን ተድርጎ ይሄን ተደረገ። ወረቀቱ እንትን ከዛ በፊት ወረቀቱ ነበረኝ። ይሄ ማስረጃ አንተ ከተናገርክ በኋላ እኔ ስናገር ታዲያ ውስጥህ ላይ ምን ሆነ? እኔ በእኔ ለእኔ የሆነ ሁሉ ነገር ወገኖች። እግዚአብሔር ይህንን ትምክህት አልወደደውም። እስራኤል ፈልገውታል። የፈለጉት ግን በሕግ በኩል የሚጸደቀውን ነው። ጽድቅን በሕግ በኩል ፈለጉ፣ በእምነት በኩል አይደለም። ይሄ ደግሞ እግዚአብሔር የተጸየፈው ነገር ነው ወገኖች። እግዚአብሔር በልጁ በኢየሱስ ክርስቶስ የመጣውን በነፃ እንድንድን ነው የፈለገው። ጌታ የተመሰገነው። ዛሬም ኢየሱስ ክርስቶስ ለሁላችንም ነፃ ጊፍት ሰጥቶናል። በክርስቶስ ኢየሱስ አምነን እንድንድን ዛሬም ጥሪ ተደርጎልናል ወገኖች። ዘመናችሁ የተባረከ ይሁን። ወደ ኢየሱስ ክርስቶስ እንድትመጡ ጋብዛችኋለሁ። እወዳችኋለሁ። እንጸልያለን። እናመሰግንሃለን። ስምህ የተባረከ ይሁን። ክብር ላንተ ይሁን። እግዚአብሔር ሆይ ብሩክ ነህና ድንቅ ነህና ተመስገን። አምላኬ ሆይ አመሰግንሃለሁ። ዛሬም እግዚአብሔር አምላኬ ሆይ ቃልን ስላስተማርከን ተመስገን። ይሄ ቃል በየሰው ቤት ሁሉ ይግባ። መልእክት ይሁን፣ በረከት ይሁን፣ ፈውስ ይሁን፣ ኃይል ይሁን። ጌታ ሆይ ከሁሉ የማንሰውን ልጅህን ደግሞ ዛሬም እርዳኝ። እግዚአብሔር አምላኬ ስላገዝከኝ አመሰግንሃለሁ። ክብር ላንተ ይሁን በኢየሱስ ክርስቶስ ስም አሜን፣ አሜን። እግዚአብሔር አምላክ ይባርካችሁ። ወዳችኋለሁ። ተባረኩ።